ኢትዮጵያ አብዛኞቹ የአፍሪካ ሀገሮች እድሜያቸው ከአንድ ምዕተ ዓመት የሚያንስ ሲሆን ኢትዮጵያ ግን ከጥንት ጊዜ ጀምሮ በንጉሠ ነገሥትና በንግሥት ነገሥታት የተመራች ሀገር ናት። የሰሎሞናዊ ሥርወ መንግስት የአመጣጥ ዘር እስከ 10ኛው ዓመተ ዓለም ድረስ ይቆጠራል። ኢትዮጵያ የሰው ልጅ ከጥንት ጊዜ ጀምሮ የኖረባት ቦታ እንደሆነ ብዙ የሳይንሳዊ መረጃ ተገኝቷል። በበርሊን ጉባኤ በኩል የአውሮፓ ሀያላን ሀገራት አፍሪካን ሲከፋፍሏት ኢትዮጵያ ነፃነቷን ጠብቃለች። የሊግ ኦፍ ኔሽን አባል ከነበሩ 3 የአፍሪካ ሀገሮች አንዷ ነበረች። ከአጭር የኢጣሊያን ወረራ ጊዜ በኋላ ከተባበሩት መንግስታት መስራቾች አንዷ ናት። ከሁለተኛው ዓለም ጦርነት በኋላ ብዙ የአፍሪካ ሀገራት ነፃነታቸውን ሲያገኙ ሰንደቅ ዓላማቸው በኢትዮጵያ ቀለም ማለትም አረንጓዴ፣ ቢጫና ቀይ ይለያይ ነበር። አዲስ አበባ ደግሞ የተለያዩ አፍሪካ ላይ ላተኮሩ ዓለም አቀፍ ድርጅቶች መቀመጫ ሆነች። የዛሬዋ ኢትዮጵያ የትልቅ የግዛት ለውጥ ውጤት ናት። ከሰሜን ግዛቷ በጣም የተቀነሰ ሲሆን በደቡብ በኩል ደግሞ ተስፋፍቷል። በ1967 ዓ.ም ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከስልጣን ሲወርዱ የእርስ በእርስ ጦርነት በሀገሩ ተባባሰ። ከዚህ ጊዜ በኋላ ኢትዮጵያ በተለያዩ የመንግስት አይነቶች ተወዳድራለች። ዛሬ አዲስ አበባ የአፍሪካ ህብረት፣ አፍሪካን ዩኒየን እና የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ መቀመጫ ናት። የኢትዮጵያ የመከላከያ ሰራዊት ከአፍሪካ ኃይል ሰራዊቶች አንዱ ነው። ኢትዮጵያ በአፍሪካ የራሷ ጥንታዊ ፊደል ያላት ሀገር ናት። ኢትዮጵያ ተፈጥሮ ያደላት ሀገር ናት። ከአፍሪካ ትላልቅ ተራሮች እንዲሁም ከዓለም ከባህር ጠለል በታች በጣም ጥልቅ ከሆኑ ቦታዎች አንዳንዶቹ ይገኙበታል። ለምሳሌ ያህል ሶፍ ዑመር ዋሻ ከአፍሪካ ዋሻዎች ትልቁ ሲሆን ዳሎል ከዓለም በጣም ሙቅ ቦታዎች አንዱ ነው። ወደ 80 የሚቆጠሩ ብሔር ብሔረሰቦች ዛሬ በኢትዮጵያ ይገኛሉ። ከነዚህም ኦሮሞ፣ አምሃሪክ በብዛት ትልቆቹ ናቸው። ኢትዮጵያ በአክሱም ሐውልት፣ ከአንድ ድንጋይ ተፈልፍለው በተሰሩ ቤተ ክርስቲያኖች እና በኦሎምፒክ የወርቅ ሜዳሊያ አሸናፊ አትሌቶች ትታወቃለች። የቡና ፍሬ ለመጀመሪያ ጊዜ የተገኘው በኢትዮጵያ ሲሆን በሀገሪቷ በቡና ማር አምራችነት በአፍሪካ ቅድሚያ ትይዛለች። ኢትዮጵያ ከዓለም 3 ትላልቅ የአብርሃም ሃይማኖቶች ጋር ታሪካዊ ግንኙነት አላት። ክርስትና በ4ኛው ምዕተ ዓመት ተቀብላለች። ከህዝቡ 1/2ኛው ኦርቶዶክስ ተዋሕዶ ክርስትና ነው። የመጀመሪያው የእስልምና ሂጅራ ወደ ኢትዮጵያ ነው የተከናወነው። ነጋሽ በአፍሪካ የመጀመሪያው የእስላም መቀመጫ ናት። እስራኤሎች በኢትዮጵያ ይኖሩ ነበረ። የራስ ተፈሪ እንቅስቃሴ ኢትዮጵያን በትልቅ ክብር ነው የሚያያት። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከስልጣን ከወረዱ በኋላ ድህነት በኢትዮጵያ መጣ፣ ተስፋፍቶም ነበር። 85 ከመቶ በላይ የሚሆነው የአባይ ወንዝ ውሃ ከሀገሩ የሚወጣ ቢሆንም በተከሰቱ ድርቆች በብዙ ሺህ የሚቆጠሩ ሰዎች ሞተዋል። ያንን ካሳለፈች በኋላ ሀገሪቱ አዲስ መንገድ በመፈለግ ላይ ትገኛለች። ኢትዮጵያ የሚለው ቃል ትርጉምና አመጣጡን ለመመርመር በ1987 እንደ አውሮፓውያን አቆጣጠር በወጣው ስምና ወርቅ በተባለው የምርምር መጽሔት
አጠር ያለ ጽሑፍ አቅርበን አንዳንድ ምሁራን ኢትዮጵያ ማለት ከግሪክ ቋንቋ የመጣ ቃል ነው፣ ፊቱ በፀሐይ የተቃጠለ የተጠበሰ ያረረ ማለት ነው የሚሉ ትክክል እንዳልሆኑ ለማሳየት ናይጄሪያ የሚል ሀገርና ኒጀር የሚባሉ ሀገራት ወንዝ በአፍሪካ እንዳሉ ጠቅሰን ኔጌራ፣ ኔግሮ፣ ኒገር፣ ኔግሪቱድ ለሚሏቸው ቃላት ወደ ላቲን እንግሊዝኛ ቋንቋ ለመግባት ምክንያት ሆኑ እንጂ ከላቲን ቋንቋ ተወስዶ ለአፍሪካ ሀገሮችና ወንዝ የተሰጠ ስም አይደለም በማለት ኢትዮጵያ የሚለው ቃል እንዲሁ ጥንታዊ ምንጩ ከግሪክ ሳይሆን ከሀገራችን የወጣ ቃል መሆኑን ለመግለጽ ሞክረን ነበር። አንዳንድ ቃላት ስንመረምር በውስጣቸው የተደበቀ ሚስጥር እናገኛለን። የተደበቀውን ሚስጥር ለማግኘት ጥልቅ የታሪክ የቃላት ምርምር ጥናት ፊዚዮሎጂ ማድረግ ያስፈልጋል። በብዙ ምርምርና ጥናትም ሚስጥሩ የሚገለጽበት ጊዜ ያለ። ለምሳሌ የግዕዝ፣ የትግርኛና አማርኛ እነ፣ እኔ የሚሉ ቃላት እናገኝ። በላቲን በእንግሊዝኛ ደግሞ አይ፣ እንግሊዝኛ ኢዩ፣ ጣሊያንኛ አላቸው። በግዕዝ፣ ትግርኛና አማርኛ አይን፣ አይኒ ለሚሉ ቃላት ደግሞ በእንግሊዝኛ አይ እናገኛለን። በአማርኛና በትግርኛ ያለቀለት ጉዳይ ለማለት ሞት፣ የሞተ ነገር ስንል በእንግሊዝኛ ሞት ኢሹ ይላሉ። በግዕዝና በትግርኛ መርሃ ስንል በእንግሊዝኛ ሜሬጅ ይላሉ። ፈርዖን ከሚባል ጥንታዊ የግብፅ ንጉሥ ወደ ግዕዝ፣ ትግርኛና አማርኛ እንዲሁም ወደ እንግሊዝኛ ቃላት ፈሪሃ፣ ፍርሃት ለሚሏቸው ቃላት ምንጭ የሆነ ይመስላል። ንጉሱ ታላቅና የሚፈራ የነበረ ነው የሚመስል። እነዚህን ለምሳሌ አቀረብን እንጂ እንደዚህ ብዙ የቃላት መራራቅን እናገኛለን። ማን ከማን ወሰደ፣ ታሪካዊ አመጣጡና አወራረሱ እንዲህ ነው የሚሉትን ጥያቄዎች እንዴት ነው የሚሉትን ጥያቄዎች ለመመለስ ነው የቃላት ጥናትና ምርምር የሚያስፈልገን እንላለን። አንዳንድ ቃላት በቋንቋችን ፈልቀው ይመጡና ዓለምን ዞረው ተመልሰው ሲመጡ ድርቅ አድርገን እንቀበላቸዋለን። ለምሳሌ በኃይለ ሥላሴ ዘመን ያኔ ልዕል ፀሐይ ሲባል የነበረው ሆስፒታል ጎን አዲስ ህንፃ ኮሌጅ ተከፍቶ የመሐንዲስ ኮሌጅ በመባል ይታወቅ ነበር። መሐንዲስ ማለት ምን ማለት ነው? መሐንዲስ ማለት መሐንዲስ ከሚል የአረብኛ ቃል የመጣ ሲሆን እርሱ ደግሞ ሀነጸ፣ ይሃንጸ፣ ማነጽ፣ ማህፀን ወዘተ ከሚሉ የግዕዝ የትግርኛና የአማርኛ ቃላት ይዛመዳል። እንግዲያውስ ማነጽ ከሚለው ቃል መሐንዲስ ሆኖ ከመጣ ከዚያም መሐንዲስ ተብሎ ዞሮ ተመልሶ ብርቅ ካልሆኖብን ለህንፃ ኮሌጅ መጠሪያ ሆነ። አሁንም ቢሆን ኢንጂነር ለማለት መሐንዲስ ሲባል እንሰማለን። የሚቀጥለውን በሚቀጥለው ቪዲዮ አቀርባለሁ። ሰላም ሁኑልኝ።